ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ምን ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ ትንሽ ለየት ያለ ነው። ምንድነው? በእግር ሲፈልጓት በፈረስ ሲፈልጓት በእግር ተገኘች፣ እንደዛ የሚባል ነገር አለና አብርሃም በጣም ሲለመን አልሰማም ብሎ ዛሬ ሩታ የጭካኔ ጥግ የሆነውን ውሳኔውን አሳይተዋለች ማለት ነው። አብርሃም ዛሬ በነበረበት ሩም ውስጥ ማለት ነው በፖሊስ ቁጥጥር ስር ውሏል ማለት ነው። በፖሊስ ተይዞ ወደ ፖሊስ ጣቢያ ተወስዷል ማለት ነው። እንግዲህ ትላንትና ከትላንት ወዲያም ስንል ነበረ እያንዳንዱ ነገር በህጋዊ መንገድ የሚሄድ ከሆነ በህጋዊ መንገድ ነው መሄድ ያለበት፣ ግብ አስፈላጊ አይደለም ብለን ስንናገር ነበረ። ሩታ እያደረግሽ ያለሽው ነገር ትክክል አይደለም። ለምሳሌ በቤተሰብ መጠየቅ ምናምን ነገር ኖርማል ነው። በቤተሰብ በነ ኤፍሬም መለመኗ፣ በዛም መልኩ ጉዳዩ እንዲያልቅ ጥረት ማድረጓ ትክክል ነበረ፣ የማይሆን ነገር ሳይፈጠር ማለት ነው። ሆኖም ግን ያው አብርሃም በጣም ኦቨርአክት አደረገ። አልሰማም አለ። ወንድሞቿን ይዛ ሄደች። መጀመሪያ ያው ፈረንጁን ይዛ ሄዳለች። ፈረንጁንም ምን ወደ ናሱ ይዘሽ አልመጣሽም ብሎ እንደውም በጣም ቀልዶባት ነው ሄደው። በቃ ወጠምሻ የሆነ ሰው ለምን ይዘሽ አልመጣሽም፣ ፈረንጁን ይዘሽ ሕፃን ይዘሽ ከምትመጪ ምናምን ብሎ ተወጣጥሮ ነበር የሄደው። ትላንትና እንደምታዩት ደግሞ እንዳያችሁትም ሩም ውስጥ ሩታ ወንድሞቿን ይዛ ሄዳ ነበረ። የማይሆን ነገሮች ተፈጥረው ነበረ። ሆኖም ግን ያሰቡት ነገር አልተሳካም ነበረ። ወረቀቱን አልፈረመም። ላፊ የሆነ እርምጃ እነሱም አልወሰዱም። ዛሬ እንግዲህ ጉዳዩ ጠንከር ብሎ የህግ አካል ፖሊስ ይዛ ሄዳለች። ፖሊስ ይዛ ሄዳ አብርሃምም እዛ ቦታ ላይ ፖሊሶቹ በማየቱ አሁን ልፈርምልሽ ብሎ ልመና ውስጥ ገብቷል። አብርሃም ያሳየው አክት ዛሬ የትላንትናው አብርሃም እና የዛሬው አብርሃም ኮምፕሌትሊ የተለያዩ ናቸው። ትላንትና ምን ታመጫለሽ መቼም አልፈረምም ያለው ሰውዬ ዛሬ እባክሽን ልፈርምልሽ ለአንዴና ለመጨረሻ ጊዜ ልለምንሽ እያለ ለመፈረም ልመና ውስጥ ገብቶ ነበረ፣ ግን አልተሳካለትም። ጉዳዩ ወደ ህግ ስለሄደ እዛ ትጨርሳለህ ተብሏል። ምን የተፈጠረ ነገር አለ? አብረን የምናይ ጉዳይ ይሆናል። ሀሳብ አስተያየት ስጡ እናንተም፣ እኔም ሀሳብ አስተያየት ሰጥበታለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ይህን ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ወደ ቪዲዮ እንሂድ። የህግ አካሎችን ይዘን ወደ አብርሃም ጋር መሄድ ሳይኖርብን አይቀርም። ብዙ ነገሮችን ለማስተካከል ሞክሬ ነበር በእኔ አይነት መንገድ። በዛም መንገድ ማስተካከል እችላለሁ፣ ግን እህቴም ተቃውማኛለች፣ ቤተሰቦቼም አይሆንም ብለውኛል። ሲጀመርም ስህተት ነበረ በእንደዚህ አይነት ነገር መሞከር። ትላንትናም ከትላንት ወዲያም ብለናል። በህግ ከተጀመረ ራሱ ህግ ያስገድዳል። የህግ አካሎች ፖሊስ ምናምን ፍርድ ቤት ኬስ ከሆነ ፍርድ ቤት ራሱ ትዕዛዝ ስለሚሰጥ ለፖሊስ ማንም ከህግ በላይ ስላልሆነ ማለት ነውና፣ በነገራችን ላይ ዛሬ ኤፍሬም አናግሮት ነበረ አብርሃምን። በጣም ነው ያሾፈበት አብርሃም ማለት ነው፣ በኤፍሬም ማለት ነው። እያደረክ ያለው ነገር ትክክል አይደለም ምናምን ብሎ ኤፍሬም የወንድምነቱን በትክክል ማለት ነው ያለውን ነገር ሲነግረው እኔ ተመችቶኛል በጣም ኢንጆይ እያደረግኩ ስለሆነ ምናምን ብሏል። አብርሃም እንደው በጣም ነው ሙድ እየያዘ የነበረውና እስቲ ቪዲዮን አየት እናድርገው። ለዛሬ ለኤፍሬም ያለው ማለት ነው። ኢንጆይ ማድረግ ብቻ ነው የምፈልገው። መዝናናት ሄርሜላ ጋር የልጅ አባት ነኝ፣ ብዙ ኃላፊነት አለብኝ። እዚህ ጋር የምታዩት የሆነ ጠባሳ ነበር፣ እዚህ ጋር ጠባሳ አለ፣ እዚህ ጋር ጠባሳ አለ። ባለፈው ለልጄ ዳቦ ለመግዛት ስሯሯጥ ተደፍቼ ወድቄ ነው። ያው እንግዲህ እዚህ ጋር እንዳያችሁት ኤፍሬም እያለ ያለው ለልጄ ዳቦ ለመግዛት ምናምን እዚህ ጋር እየቀለደ ነው እና ጭራሽ እሱ በኤፍሬም እየቀለደ ነው። ከሄርሜላ ጋር መሆኑ ምን ያህል ተመቸኝ እንዳለ ተመልከቱ። እና ሰውን የፈለገውን ነው የሚያወራ ምናምን ነገር ጭራሽ ከምንም አልቆጠረም አብርሃም። ግን ነገሮች እንግዲህ ወደዚህ መንገድ እየሄዱ ነው ማለት ነው። አክቹሊ የሆኑ ደህንነቶችን ጠርተናል፣ ሲቪል አባሎችን። እነሱን ይዘን ይህን ወረቀት እንዲፈርም ወይም ከህይወታችን እንዲወጣ ማድረግ ያለብንን ነገሮች በህጋዊ መንገድ ለማድረግ ወስነናል። በነገራችን ላይ እንግዲህ የፍርድ ቤት ወረቀት ከሆነ ፖሊስ ይችላል አብርሃምን እንትን ማለት። ለፖሊስም ካመለከተች እሷ
በቃ በድሎኛል ካለችም ትችላለች። በነገራችን ላይ እዚህ ደረጃ መድረሳቸው ካልቀረ ደግሞ ምናልባት እንግዲህ ሩታ ማይሆን ነገር ውስጥ እንዲገባ አልፈልግም፣ ምንም ቢሆን የልጄ አባት ነው ብላለች። ጎበዝ ናት። ይህን ነገር አድንቄላታለሁ። ምናልባት ትላንትና ቢሆን ኖሮ ይዛ የሄደችው ፖሊስ አብርሃም ሌላ ወንጀል ውስጥ ይገባ ነበረ። ምክንያቱም ከሌላ ሴት ጋር እዛ መገኘቱ ራሱን የቻለ ወንጀል ስለሆነ ሌላ ወንጀል ነበረ የሚሆነው ማለት ነው። እና ያው አድነዋለች። ዞሮ ዞሮ ሩታ አድነዋለች። ሊያመሰግናት ይገባል ብዬ አስባለሁ። ተገቢው ነገር ያ ስለሆነ ነው። ከዚህ በፊት በብዙ መንገድ ለማድረግ ሞክረናል፣ በጣም በብዙ አይነት መንገድ ማለት ነው። እና እኔ አሁን የምፈልገው በቃ ማለት በህግ ኃይል ፊርማውን እንዲፈርምልኝ ብቻ ነው። እንግዲህ በጸባይ ተለምኖ አብርሃም እምቢ ብሎ እንደ ሌባ ዛሬ ፖሊስ መጥቶ አንጠልጥሎት ቢለምንም አልሳካ ብሎት ያው ጉዳዩን በዛ ይጨርሳል ማለት ነው። አሁንም ሌላ ክስና ሌላ እንጃግራንጃ አላነሳበትም። ምክንያቱም ወደ ሌላ ክስ ደግሞ ከገባሁኝ አሁን በወንጀል ላይ ወንጀል ሆኖ ማለት ምንም ቢሆን የልጅ አባት ነው። ምንም ቢሆን ጥሩ ጊዜን አሳልፈናል። ጥሩ ጊዜን ማስታወስ ራሱ አንድ ነገር ነው። አብርሃም ያ ነገር ነው ከውስጡ እየጠፋውና በነገራችን ላይ ባለፈው ምን ሲል ነበረ መሰላችሁ? አብርሃም የወደደ ልብ እንደሚጠላም ማወቅ አለብሽ፣ መወሰንም እንደሚችል ማወቅ አለብሽ ስላት ነበረ። ሩታም እንግዲህ ጥላቻዋን ጥግ ዛሬ እያሳየችው ነው ማለት ነው። እንደውም ጥጉን አላሳየችውም። ጥጉን ስላችሁ ጥጉን ብታሳየው ትላንት ታሳየው ነበረ። ምክንያቱም ከሌላ ሴት ጋር ሌላ ሩም ውስጥ ሆኖ ፖሊስ ይዛ ሄዳ ባሌ ነው ህጋዊ ባሌ ነው በኔ ላይ ሌላ ስህተት እየሰራ ነው፣ ሌላ እየማገጠ ነው ብላ ብትል ኖሮ አብርሃም ምናልባት ከባድ ወንጀል ውስጥ ይገባ ነበረ። አብርሃም ብቻ ሳይሆን ሄርሜላም ጭምር ማለት ነው። እና አድናዋለች፣ ሊያመሰግናት ይገባል። እና የትላንቱን አረሳችም እሷ ማለት ነው። አብርሃም ነው የረሳው። እሱ እስር ቤት ቁጭ ብሎ እንትን ቢል በእንደዚህ አይነት አሁን እሱ እንዲታሰር ምናምን ሳይሆን በቃ በአጭሩ ከህይወታችን እንዲወጣ ነው። ባዬ እዛች ጋር አሁን የህግ አካል አለ እየጠበቁን ነው። ስለዚህ ከነሱ ጋር አብረን የምንሄድ ይሆናል ማለት ነው። እንግዲህ ወደ ሩሙ እየሄዱ ነው። ፖሊሶች አሉ፣ 2 ፖሊሶች አሉ። እንግዲህ ሩታ ዛሬ አብርሃምን ሩሙ ድረስ ይዛ ሄዳለች ፖሊስ። እንግዲህ የሚፈጠረውን ነገር አብረን እናያለን። ሄሎ እንግዲህ ፖሊሶቹ ትክክለኛ ፖሊሶች ናቸው። ምናልባት ለድራማ ምናምን የቀረቡም እንኳን አይደሉም። ትክክለኛ ፖሊሶች ናቸው። አለባበሳቸው፣ ልብሱ በራሱ ትጥቁም። ምክንያቱም እንደዚህ ያለ ምናልባት አሁን ያኛውን ፖሊስ አይታችሁ ከሆነ ከወዲያ በኩል ያለውን ሰማያዊ ከለበሰው ወዲያኛው ያለው ማለት ነው ሽጉጥም ይዟል። ማንኛውም ሰው ያን መያዝ አይችልም እኛ ሀገር ላይ ማለት ነው። ፖሊስ አስመስሎ መያዝ አይችልም። ግን ልብሱን ተመሳሳይ ልብስ መልበስ ይችላሉ እንጂ ድራማ ሲሰሩ ትክክለኛ እንደዚህ መልበስ ከባድ ነው። ግን ፍቃድ ምናልባት ካላቸው ይቻላል። አብርሃም እንግዲህ በጣም ደንግጧል። በጣም ነው እየደነገጠው። ፊቱ ላይ ድንጋጤ ነው የሚታየው። ይኸውላችሁ በጣም ከፍተኛ የሆነ ድንጋጤ ነው የሚታየው። በጣም እንግዲህ አንዳንዴ ነገሮች አልፎ እንደሚሄዱ ማሰብ ያስፈልጋል። ከሰዎች ጋር ያለንን ግንኙነቶች በጥሩ መንገድ መጨረስ ካለብን መጨረስ አለብን። አጉል መወጣጠሩ መብት የሚያመጣ ነገር አይደለምና ከህግም በላይ አይደለንም። ኦልሬዲ ሩታም ከዚህ ፊት ብለናል፣ በህግ ብጨርሽ ጥሩ ነው ያልናት እንደዚህ ያለ እንትን እንዳይፈጠር ነው። እሷም መሄድ ሁሉ ሳይጠበቅባት መጥቶ ይፈርም ነበረ። ዞሮ ዞሮ ያው እንደ ሌባ ባለበት ቦታ ላይ ፖሊስ ይዞ መሄዱ ደግሞ ራሱን የቻለ በቃ ደስ የማይል ነገር ነው። ግን ሆኗል፣ ምንም ማድረግ አይቻልም። እኔ አዎ መነጋገር እንችላለን። መግባት አይፈቀድልንም። አንተን ይዘን እንደምንመጣ ነው ተነግሮን የመጣነው። ገብተን ነው ችግር የለውም። አውረተንም መሄድ ይችላል፣ ችግር የለውም። አብርሃም እንግዲህ ገብቶ ለማሳመን በልመና ላይ ለመግባት ነው። ፖሊሶቹ አንገባም ብለው ነበረ።
ሩታ ነች በቃ ችግር የለውም እንግባና እንወጣለን ምናምን ብላ ፖሊሶቹ እንዲገቡም የፈቀደችው የለመነቻቸው እሷ ናትና እነሱ መግባት አልፈለጉም። የገባበትም እንዲገቡ የፈለገበትም ምክንያት ሩታን መለመን ውስጥ ገብቶ ጉዳዩን እዚሁን ጨርስ መፈረም ከፈለገች እኔ አሁኑን ልፈርምላት ወረቀቱን ስጡኝ ምናምን ብሎ ልመና ውስጥ ለመግባት ነው። ሆኖም ግን ያው እንግዲህ ይሳካለታል አብረን የምናየው ጉዳይ ይሆናል። አሁን ንግግር ከነሱ ጋር ነው የሰማይ ነው አለቃ እኮ የሚሄድበትን ምክንያት ልትነግረኝ ይችላል እኮ አውቃለሁ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። ተረጋጋ። አዎ ጎበዝ ነው። በነገራችን ላይ ብዙ ሰዎች አይጠይቁም። ፖሊስ ካዩ እና እንሂድ ከተባለ ይሄዳል። ግን የመጠየቅ መብት አለው ማለት ነው። ማንኛውም ሰው መጥቶ ፖሊስ እንዲሄድ ወደ ፖሊስ ጣቢያ ይዞት ለመሄድ ሲመጣ የመጠየቅ መብት አለው። ምን አጠፋው፣ በምን ኬዝ ነው፣ ትዕዛዝ ካለ ትዕዛዙን መጠየቅ ያስፈልጋል ማለት ነው። እና ጥያቄው ትክክል ነው። አብርሃም ግን መረጋጋት አልቻለም። አብርሃም በጣም ነው ፍራስትሬት አድርጓል። ትላንትና የነበረው አብርሃም እና ዛሬ የምናየው አብርሃም ኮምፕሊትሊ ተቀይሯል ማለት ነው። ትላንትና ደረቱን ነፍቶ ምንም አታመጭ ምናምን ሲላት ነበረ። የፈለገሽን አምጪ የፈለገሽ ድረስ ሂጂ ሲላት ነበረ። ይኸው አምታለች ማለት ነው። ተረጋግቼ ነው እያወራሁኝ ያለሁት። አሁን ከእሷ ጋር አለ ንግግር እኛ ጋር። ለማንኛውም የሚሄድበት አቸኩል እያልኩ መጀመሪያ አቸኩል እያልኩ ነው። ተረጋጋ እኮ እኔም ህጋዊ ሰው ወጣት የሆነን አይደለም የመጣው። እሺ ለምን እንዳመጣችሁ ልነግርህ። አንተ አሁንም እሷን ነው የምታወራው? ጤነኛ አይደለም። እየሰማህ ነው አይደል? ያው ብዙ ጊዜ ነግሬህ ነበረ እንደዚህ አይነት ነገር እንዳይፈጠር። ብዙ ጊዜ ነግረዋለች። በጣም እኔ ምን እንደሚያሳዝነኝ ታውቃላችሁ? ጋሽዬ ነገሮቹን እንዲጨርስ ከጋሽዬ ጋር ብዙ ጊዜ አውርተዋል ሩታና ምናልባት ጋሽዬ ይህንን ቪዲዮ ሲያዩ ምን ያህል ሊሰማቸው እንደሚችል አስቡ። ምክንያቱም በእነሱ በኩል ጉዳዩ እንኳን አልቆ ቢሆን ለእነሱ እንኳን ተገዢ ሆኖ ጉዳዩ ቢያልቅ ኖሮ እንደዚህ ያለ ነገር አይፈጠር ነበር። ይሄም ማየቱ ራሱ ደስ አይልም ለቤተሰብ ማለት ነውና እንጃላ ብቻ የቻልኩትን ነገር አድርጋለሁ። ስለዚህ በጣም በብዙ መንገድ አንተን ለማግኘትና ወደ እንደዚህ አይነት ኬዝ ውስጥ እንዳንገባ በጣም ብዙ ጊዜ ሞክሬያለሁ። አሁን ከአቅሜ በላይ ስለሆነ ነው ወደ ህግ አካል ሄድኩት። ሄርሜላ ብትኖር እንግዲህ ዛሬ የምትገባበት ይጠፋባት ይመስለኛል እንጂ ዛሬ ድናለች። ለማንኛውም ድናለች እና ተገቢውና ትክክለኛው ወይም ደግሞ አግባብ የሆነ መንገድ ይሄ ስለሆነ እንደዚህ አይነት መንገድ ነው እናንተ ጉዳይ የሚያልቀው የሚል ብዙ ማብራራት አይጠበቅብሽም። ማሳሰርሽ ተገቢ ነው ለአንድ ነገር ላይሆን ይችላል። አብርሃም እንግዲህ ፍርሃት ውስጥ ገብቷል። አሁን ገና ለገና ራሱ ፖሊሶች ስለመጡ ታሰራለሁ እንደሚታሰር ራሱ ያውቃል ማለት ነው እና ትክክል እንዳልሆነ እሱ ራሱ ያውቃል። ማሳሰርሽ ትክክል ነው ወይ? ስለዚህ ከዚህ ፊት የነበረው አትጨክንብኝም የሚል ሀሳብ ነበረው ማለት ነው። መቼም ቢሆን እኔን ጨክናብኝ ወደ እስር ቤት አታስወረውረኝም የሚል በሷ እምነት ነበረውና ግን አንዳንዴ ደግሞ ማወቅ ያለብህ ነገር አንተን የምትሰራቸው ነገሮች ሊያስጨክናት እንደሚችል ደግሞ ማወቅ ነበረብህ ነበር። ግን አሁን ተገቢ ስለሆነ የአንተ መታሰር አይደለም ግዴታ ነው። ከህይወታችን እንድትወጣ ነው። ትናንትና ከትናንት ወዲያም እዚህ ሩም እየመጣ እየረበሸኝ ነበረ። ምናልባት ቪዲዮ መረጃ ሙሉ ነገር ላሳይ ይችላል። እሱ አይመለከተንም። እሱ በህግ አግባብ ከሰህ ማሳሰር ትችላለህ። አዎ እንግዲህ ረበሸኝ ካልክ አንተ ራስህ መክሰስ ትችላለህ፣ በህግ አግባብ ማለት ነው። ከሰንት ማለት ትችላለህ። ፖሊሶቹ ራሱ መረጃውን ከዚህም ፊትም እያየን ነበረ፣ እየሆኑ ያሉትን ነገሮች እያየን ነበረ። ጉዳዩ ወደኛ እስኪመጣ እየጠበቅን ነበረ ብለዋል። እኔ አሁን እናንተ ጋር ምንም የጠቆምኩበትም ምንም እንትን ያልኩት ነገር የለም። ስላልጠቆም እለፉኝ። እኛም ኋላ ቀሮች አይደለም። ስልክ አለን፣ ስማርት ስልክ እንከታተላለን። ሚዲያ አይደለ ብዙ ቤተሰብ የምትፈቱት ጉዳይ ነው ተብሎ ነው እስካሁን ዝም የተባለው። ብሶባታል። በህግ አግባብ መታለች። እስክትመጣ ነበር የተጠበቀው አይደለ? እነሱ ራሱ እሷ እስክትመጣ ነው እንግዲህ እየጠበቅን የነበረው እንጂ እኛ ጉዳዩን እያየን ነበረ። ትክክል አይደለም እያሉ ነው ፖሊሶቹ ራሱ። ህግን ተከትላ እስከመጣች ድረስ እኛ ደግሞ ህግን ተከትለን አንተን ይዘን እንሄዳለን ማለት ነው። ወደ ህግ ቦታ እንድትሄድ በቃ አሁን እሷ እንደፈርምላት ነው አይደል የፈለገችው? ፈርምልሻለሁ። ምነው እስከ ዛሬ ስትለመን እምቢ ብለህ ዛሬ እነሱን ስታይ ለመፈረም አያቸዋል ምን ያህል ቀላል እንደነበረ። እኛ ስንል የነበረው ነገር ይሄ ነው። መጀመሪያም በህጋዊ መንገድ ብትሄድ ኖሮ
እስካሁን ያልቅ ነበር ብለናት ነበረ። በጣም ደከመች። የማየውን ግርግር ውስጥ መግባት የማይጠበቅባትም ነበረ። ይሄ አሁን ለምኑ ልፈርምልሽ እያላት ነው። ምንም ነገር አሁን እዛ እንጨርሳለን። ፈርመ የምትወጣ ከሆነ እዛው ፈርመ ትወጣለህ። ከዛ ባለፈ ከኛ ጋር ሌላ ነገር እየገባሁኝም ምንም መልስ እየመለስኩኝ አይደለም። ስለዚህ አሁን ከኛ ጋር ወረቀቱን ታዘዝናለህ እኮ ወረቀቱን ትስጠኝና እኔ ችግር የለውም እኮ እዚሁ ፈርመን እዚሁ ተነጋግረን ምናወራው አማርኛ እንትን አብርሃም እንግዲህ ነገሮቹን እዚሁ ለመጨረስ እየሞከረ ነው፣ ለማምለጥ እየሞከረ ነው፣ ግን አልሆነለትም። እንግዲህ ፖሊሶቹ ደግሞ እሱን ይዘው ለመሄድ ዝግጁ ናቸው። ስለዚህ አይተ መመለስ ጥሩ ነው። እዛ ትንሽ ብታይ 1-2-3 ቀን አይተ ብትመለስ ጥሩ ነው። ገብቷል አይደለ? ከሴት ጋር እንደዚህ መወታተሩ ራሱ ይቀንስልሃል። አሁን እነሱ ከስራቸው ነው የመጡት። ከዛ ከህግ የሚከበርበት ቦታ ለመለያየት ነው አይደል? የሁሉ ነገር ያደረሻል። እኔ አልፈረምም ያልኩበት ምክንያት ምንድን ነው? አሁን እዚህ መፈጸም እኮ አልፈረምም ያልኩት ለምንድን ነው? አሁን እዚህ መፈጸም ማለት ነው። እዛ ሄደህ ታወራለህ። እኛን አታወራም ማለት ህግ ባለበት ነገር አንድ ወንድም ያዳምጠኛል። እኔንም አዳምጠኝ። እሷን አዳምጣት እንደመጣ ሁሉ እኔንም አዳምጣለሁ። እሷን ያዳመጥኳት ቦታ የት ነው? እሷን ያዳመጥኳት እንግዲህ እዛ ፖሊስ ጣቢያ ነው። ስለዚህ አንተን ለማዳመጥ ፖሊስ ጣቢያ መሄድ አለብን። እዛ ቃል መስጠት አለብን ነው በቃ። ለፖሊስ ቃል መስጠት ግዴታ ነው። አንድ ተጠርጣሪ ወደ ፖሊስ ሲሄድ ቃል ይሰጣል ማለት ነውና እዛ ሄደ ቃል መስጠት አለብን እኮ። ችግር የለውም። እዛ ቦታ ላይ ታስረዳኛለህ። እኔንም ወረፊት አዳምጠኝ። እኛ ኃይል ተጠቅመን እንወስዳለን። ስለዚህ እኮ አሁን ያሬድ የሚያልኩኝ ከህግ በላይ ማንም አይደለም። ሁሉም ከህግ በላይ ነው። ምናወራበት ጊዜ አብቅቷል። ከተማ ሲተረገፈ የምታወራው ምናወራበት ጊዜ አብቅቷል። መራመድ እየቻልክ ለምንድን ነው ሰውን በመሀላችን የምታስገቢው? ቆይ በለው አብርሃምን ነክቶት ነው። ለምንድን ነው ሰው በመሀላችን የምታስገቢው? ማን ያስገባው? አብርሃም ለዚህ ሁሉ ነገር እኮ እየዳረገች ያቺ አንተ ያስገባዋት ሄርሜላ የተባለች ሴት ናት። በራስ ጊዜ ስተሰራህና ዋጋ ከፈልክ መሆን አልነበረበትም። አየህ፣ ትዳርህን ማክበር መቻል አለብህ። ማክበር ባትችል እንኳን ትዳርህን የማትፈልገው ከሆነ ራሱ ጨርሰህ ወደ ፈለገ መሄድ ትችላለህ። እንግዲህ በምን ቀን ያገባሁት ሁሉ ሲል ነበር። ዛሬ ምን ነው በቀረብኝ ሲል ነበረ ለብሩኬማ ነው ለኤፍሬም ማለት ነውና ያው እንግዲህ ይሄ ነው እንግዲህ መጨረሻው። ለምን በማለች የምታስገባው? እዚህ ጋር ለማውራት ትችላለህ እኮ አይደል? እኔና አንቺ ለምን አንፈታውም? ቆይ ነገሩ እስከ ዛሬ የት ነበር? እውነት ነው። እስከ ዛሬ የት ነበርክ ስትለመን ጉዳዩን እንፍታ ስትባል ለምንድን ነው ለመፍታት ዝግጁ ያልሆንከው? አሁን እንዴ እንደምንፈታው ይታወቃል። በብዙ ነገር እኮ ልጅ ያተሽኝ የነበረው አንቺ ነሽ አይደል እንዴ? ኧረ ስራቸው ነው በቃ። አሁን ስራቸውን ይስሩበት። እንደዚሁ አብርሃም እንግዲህ ይሄ ሩታን እጇን ይዞ እየለመናት ነበረ፣ ግን ጨክናለች። እሷ ምንም ማድረግ አይቻልም። አማረብህ ሂድ አሊያ ይኸውልህ የወደደም ልብ ይጠላል። መጨከን የምችልበት አለሁኝ። ገባ? እሺ ሩታ ለመጨረሻ ጊዜ ልለምንሽና እኔ አትለምነኝ። አብርሃም በቃ አልሆነለትም ዛሬ። አሁን ራመድ ተኛ ጋር ተወስነሽ ነው ብትይ ነው የሚሻለው። እኔ ላይ ወስነሽ አትወስንም። የምትወስን አልመሰለውም ነበር። እንግዲህ ሩታ በእሱ ላይ የምትወስን አልመሰለውም። ወስናለች። ምንም ማድረግ አይቻልም። አብርሽ ይሄን እንዳደረገ ያስቀጥልኝ አንተ ነው። ምንም ማድረግ አይቻልም ወይ አብርሽ? በቃ ባይሆን ደስ ይለን ነበር፣ ግን ሆኗል። በጣም የሚያሳዝን ነው የዛሬ የተፈጠረው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስቀርባችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው
እኮ ኢንጆይ እያደረክ ነው። አዎ እግዚአብሔር አንተ ኢንጆይ እያደረኩኝ ነው። ልጅ እዛች ጋር 2 ወሩ ነው ገና 2 ወሩ አልሞላ። አንተ ኢንጆይ ታደርጋለህ ለካ። እኔ እሱ በ2 ወሩ ማለት ነው ተዝናንቶ ፈታ ብሎ ነው እየኖረ ያለው። ምንም ጎሎበት አያውቅም። እኔ በ2 ወሬ ወንድሜ እንዴ ፓምፐርስ እንኳን አልነበረም። በዛ ጊዜ በኮባ ነው ተጠርጎልኝ ያደኩት። ትቀልዳለህ እንዴ? አይ በጣም እየቀለድክ ነው ማለት ነው አንተ። ትዳር እንደዚህ ያቅለውን ልጄ ባይተው ማለት ነው ተምታቶ ነው የሚኖረው ጌታን ምንም ነገር ሳይቸግረው ምንም ነገር ሳይጨነቅ። ለምን ልጅ ያለው ነው ያው ይሄንን ደግሞ ፋሚሊ